እንደምን ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎች እንደሚከተለው ይቀርባሉ። የዓለም የከተማ ማውንቴን ውድድር ለመጀመሪያ ጊዜ በኢትዮጵያ አስተናጋጅነት ይካሄዳል። መጋቢት ወር ላይ የሚደረገው የውድድር ለሀገር ገጽታ ግንባታ ከሚኖረው ሚና በተጨማሪ ለኢትዮጵያ ብስክሌተኞች ተነሳሽነት ይፈጥራል ተብሏል። ባዘዘው መኮንን ተጨማሪውን ይዟል። Basically a triangular lap. We drop down from the northerly point at Beek. We drop it down across. የዓለም የከተማ ማውንቴን ብስክሌት ውድድር በመጪው መጋቢት ወር በኢትዮጵያ አስተናጋጅነት ይካሄዳል። በዚህ ውድድር 35 ሀገራት ይሳተፋሉ ተብሎ ሲጠበቅ በአፍሪካ ደረጃ የከተማ ማውንቴን ብስክሌት ውድድር ሲዘጋጅም ለመጀመሪያ ጊዜ ነው። ውድድሩን በተመለከተ የኢትዮጵያ ብስክሌት ፌዴሬሽን እና ዓለም አቀፉ ብስክሌት ማህበር መግለጫ የሰጡ ሲሆን የፌዴሬሽኑ ፕሬዝዳንት ወንድሙ ኃይሌ እንደ ሀገር ይህን ውድድር ማዘጋጀት ትልቅ እድል ነው ብለዋል። ከተማ ልማት ሰርታለች፣ መሰረተ ልማት አሟልታለች፣ የትኛውን ውድድር ማስተናገድ ትችላለች። በታሪክ የዚህ አይነት ውድድር አፍሪካ ላይ ሲዘጋጅ ኢትዮጵያ መጀመሪያ መሆኗ ነው። ምን ያህል ደግሞ ተጨማሪ ሀብት ምር እያገኛን ነው የሚል ነገር በዚህ ልክ መውሰድ አለብን። ለዚህ እድለኞችም ነን። የዓለም አቀፉ ብስክሌት ማህበር ኮሚኒኬሽን ዳይሬክተር ክሪስቶፍ ማርቻርዲየር ለመጀመሪያ ጊዜ በአፍሪካ ደረጃ የሚካሄደውን የከተማ ማውንቴን ብስክሌት ውድድር ኢትዮጵያ በማዘጋጀቷ ደስተኛ መሆናቸውን ገልጸው ውድድሩ ለኢትዮጵያውያን ብስክሌተኞች በዓለም አቀፍ ደረጃ እይታ እንዲያገኙ በማድረግ በኩል ጉልህ ሚና ይኖረዋል ብለዋል። This will be an international field of riders, top riders, the best riders of the world will be present here. ውድድሩ ዓለም አቀፍ ብስክሌተኞች የሚሳተፉበት ትልቅ ውድድር ነው። ይህ ደግሞ ለኢትዮጵያ ብስክሌተኞች በዓለም አቀፍ ደረጃ እይታ ውስጥ እንዲገቡና ራሳቸውን እንዲያሳድጉ በር ይከፍት ይሆናል። Because they are participating in a live TV show. ውድድሩ በ40 ሀገራት የቀጥታ የቴሌቪዥን ሽፋን እንደሚያገኝ ዋና ዳይሬክተሩ የተናገሩ ሲሆን ይህም ኢትዮጵያን ለዓለም አቀፉ ማህበረሰብ ለማስተዋወቅ አስተዋጽኦ ከፍተኛ ነው። This racing is very exciting. ይህ ውድድር እጅግ አስደናቂ ነው። በዓለም 40 ሀገራት በቀጥታ የቴሌቪዥን ሽፋን የሚያገኝ ሚሊዮኖች የሚከታተሉትና በትክክል ከተማዋን ለማስተዋወቅ ሚናው ከፍተኛ ነው። ኢትዮጵያ ከዓለም አቀፍ ማህበረሰብ ጋር የሚያገናኝ መድረክም ይሆናል። Connect with Ethiopia. I'm also talking about tourism. በባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ መክዩ መሐመድ መንግስት ለስፖርቱ ዘርፍ ትኩረት ሰጥቶ እየሰራ መሆኑንና ዓለም አቀፍ ውድድሮችን ማዘጋጀት ለሀገር ገጽታ ግንባታ ሚናው ከፍተኛ መሆኑን ገልጸዋል። ብስክሌት በባህሪው በጣም ትልቅ ፖቴንሻል ንቅናቄ መፍጠር የሚችል አጠቃላይ የሀገራችንን እድገት የኮሪደር ልማት በቀላሉ ለዓለም ማስተዋወቅ የሚችል የስፖርት ዘርፍም እንደመሆኑ መጠን ኢንተርናሽናል ኢቨንቶችን ወደ ኢትዮጵያ መጥቶ እንዲዘጋጅ በተደጋጋሚ ውይይት ስናደርግ ቆይተናል። በተደጋጋሚ ስናቅድ ቆይተናል። አሁን ወደ ትራክ እየገባ ይህንን ሀገራችን ሆስት እንድታደርግ ስራዎች ተጀምሯል ማለት ነው። ከመጋቢት 19 እስከ 22 2018 ዓ.ም በኢትዮጵያ በሚካሄደው የዓለም የከተማ ማውንቴን ብስክሌት ከውድድር በተጨማሪ ሁሉም ተሳታፊ የሚሆንበት የሳይክል ፌስቲቫል እንደሚኖርም ተመላክቷል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለአፍሪካ ዋንጫ ማለፉን አረጋገጠ። በሴካፋ ዞን የሀገራት ውድድር ተሳታፊ የነበሩት ቀይ ቀበሮቹ ትላንት በደረጃ ጨዋታ ኬንያን አሸንፏል። በኢትዮጵያ አስተናጋጅነት የተካሄደውና በ10 ሀገራት መካከል ሲደረግ የቆየው ማጣሪያም ትላንት ፍጻሜ አግኝቷል። ኢትዮጵያም ኬንያን 3-0 አሸንፋለች። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን 3ኛ ደረጃና የስፖርታዊ ጨዋነት ሽልማት አሸናፊ ሆኖ ውድድሩን አጠናቋል። ለዋንጫ በተደረገ ጨዋታ ታንዛኒያ ዩጋንዳን 3-2 አሸንፋ ሻምፒዮን ሆናለች። ታንዛኒያ ዩጋንዳና ኢትዮጵያ የምስራቅና መካከለኛው አፍሪካን በመወከል በሞሮኮ ለሚካሄደው የአፍሪካ ዋንጫም አልፏል። የባህልና ስፖርት ሚኒስቴር ለብሔራዊ ቡድኑ የ10 ሚሊዮን ብር ሽልማት አበርክቷል። የኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት ጨዋታዎች ተጠናቋል። ሲዳማ ቡና መሪነቱን ሲያጠናክር የፋሲል ከነማ ያለመሸነፍ ጉዞ ቀጥሏል። ወልዋሎ በውድድር ዓመቱ የመጀመሪያ ድሉን አስመዝግቧል። 5 ቀይ ካርዶች ሲመዘዙ ዘንድሮ ከፍተኛው ቁጥርም ሆኗል። የሊጉን የሳምንቱ ትኩረቶች ከመለሰ ግዛቸው እንከታተል። በ10 ጨዋታዎች 14 ግቦች ተቆጥረዋል። በአማካይ በጨዋታ 1.4 ግብ ብቻ ተመዝግቧል። ባለፈው ሳምንት ከተመዘገቡት 21 ግቦች በ7 ያነሰም ነው። 4 ጨዋታዎች ባቻ ውጤት ተጠናቀዋል። 6 ቡድኖች ደግሞ ድል ቀንቷቸዋል። 10 ጨዋታዎች በ9 ጎል ተቆጥሯል። ይህ የኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት ጨዋታዎች ከተጠናቀቁ በኋላ ያለው እውነታ ነው። ከሳምንቱ አበይት ትኩረቶች መካከል የሲዳማ ቡና መሪነቱን ማጠናከር አንዱ ነው። ቡድኑ በዚህ ሳምንት ኢትዮጵያ
ንግድ ባንክን 1-0 ማሸነፉ የሊጉ አናት ላይ በ3 ነጥብ ልዩነት እንዲቀመጥ አስችሎታል። በፋሲል ከነማ ከመሸነፉና ከመቀሌ ሰባ እንደርታ ጋር አቻ ከመለያየቱ ውጭ 6 ጨዋታዎችን ያሸነፈ ብቸኛ ቡድን ነው። ከተከታዩ ፋሲል ከነማ በ3 ነጥብ ልዩነትም በ19 ነጥብ በመሪነት ይገኛል። ሌላው አሁንም ያለመሸነፍ ክብሩን አስጠብቆ የዘለቀው ፋሲል ከነማ ነው። በዚህ ሳምንት አጼዎቹ ከወላይታ ዲቻ ጋር 1-1 ተለያይተዋል። ገና በመጀመሪያው አጋማሽ ወሳኝ አጥቂያቸውን ቃል ኪዳን ዘላለም በቀይ ካርድ ያጡት ፋሲል ከነማዎች ያለመሸነፍ ጉዟቸውን ያስጠበቁበት ጥንካሬም ተሞግሷል። ቡድኑ እስካሁን 2 ግብ ብቻም ተቆጥሮበታል። ናዚዎቹ ደጋፊዎችን ካችሁ ብለዋል። ዳግም አወቀ። 3 ቡድኖች የባለፈው ሳምንት የድል ጉዟቸውን በዚህ ሳምንት የሚያስቀጠሉ ናቸው። ሲዳማ ቡና ባለፈው ሳምንት መቻል ላይ፣ በዚህ ሳምንት ደግሞ ንግድ ባንክ ላይ ድልን በመቀዳጀት በጥሩ ብቃት ላይ እንደሚገኝ አስመስክሯል። ምድረገነት ሽረም መሻሻሉን አሳይቷል። ባለፈው ሳምንት ድሬዳዋን 2-0 ያሸነፉበት ውጤት የቡድኑ መሻሻል ፍሬ መሆኑን በዚህ ሳምንትም ሐዋሳን 1-0 በመርታት አሳይቷል። ሌላው ከ3 ተከታታይ ጨዋታ ሽንፈቶች በኋላ ተከታታይ ድሎችን ያስመዘገበው ኢትዮጵያ ቡና ነው። ባለፈው ሳምንት ሸገር ከተማን 2-1 ያሸነፉት ቡናማዎቹ በዚህ ሳምንትም ሀዲያ ሆሳዕና ላይ 1-0 ድልን ተቀዳጅቷል። ባህር ዳር ከተማና ቅዱስ ጊዮርጊስ ከሽንፈት አገግመው ወደ ድል ተመልሷል። በሳምንቱ ድል ካደረጉ ክለቦች ሁሉ ትኩረት የሳበው ግን የወልዋሎ ዓዲግራት ዩኒቨርሲቲ ጉዳይ ነው። ለ7 ሳምንታት ያለ ድል የተጓዘውና 1 ነጥብ ብቻ ሰብስቦ ግርጌ ላይ የነበረው ወልዋሎ በዚህ ሳምንት ሌላውን የትግራይ ክለብ መቀሌ ሰባ እንደርታን 1-0 በመርታት ከ3 ነጥብ ጋር ታርቋል። እስካሁን አርባ ምንጭ ከተማና መቀሌ ሰባ እንደርታ ከ3 ነጥብ ጋር ያልታረቁ የሊጉ ክለቦች ናቸው። በዚህ ሳምንትም አርባ ምንጭ በቅዱስ ጊዮርጊስ መሸነፉ ይታወሳል። በኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት የተለየው ጉዳይ የዲሲፕሊን ጉድለቱ ከፍ ማለቱ ነው። በ8ኛ ሳምንት 5 ተጫዋቾች በቀይ ካርድ ከሜዳ ወጥቷል። መቻል ከድሬዳዋና ወልዋሎ ከመቀሌ በተጫወቱባቸው መርሃ ግብሮች ከእያንዳንዳቸው ቡድኖች አንዳንድ ተጫዋች ቀይ ካርድ ተመልክቷል። ወላይታ ዲቻና ፋሲል ከነማ በተገናኙበት መርሃ ግብር ደግሞ የፋሲል ከነማው ቃል ኪዳን ዘላለም ቀይ ካርድ ያየ ተጫዋች ነው። የዚህ ሳምንት 5 ቀይ ካርዶች ብዛትም ዘንድሮ በኢትዮጵያ ፕሪሚየር ሊግ ከፍተኛው ሆኗል። በ6ኛና 7ኛ ሳምንት 2 ቀይ ካርዶች ተመዘዋል። በአንደኛ 4ኛና 5ኛ ሳምንት ጨዋታዎች 3 ቀይ ካርዶች ሲታዩ በሁለተኛ ሳምንት 1 ቀይ ካርድ የተመለከተ ተጫዋች ነበር። በኢትዮጵያ ፕሪሚየር ሊግ 3ኛ ሳምንት ጨዋታዎች ብቻ ነው እስካሁን ቀይ ካርድ ያልተመዘዘው። በሳምንቱ ከ1 በላይ ጎል ያስቆጠሩ ክለቦች ሸገር ከተማና ነገሌ አርሲ እርስ በርስ በተገናኙበት ጨዋታ ነው 2-2 መለያየታቸው ይታወሳል። የሸገር ከተማው ጀቤሳ መኤሳም በሳምንቱ 2 ግቦችን ያስቆጠረ ብቸኛው ተጫዋች ሆኗል። የሊጉ 9ኛ ሳምንት ጨዋታዎች በመጪው አርብ ይጀምራሉ።